የአማራ ተላላኪ ነው፣ የአማራ ፖለቲከኞች ተላላኪ ነው ይላል። አንዳንዶች የኦሮሞ ተላላኪ ነው ይላል። አንዳንዱ ደግሞ የብልጽግና ተላላኪ ነው ይላል። አይደኖ ቅድሚያ ተስማሙና አንደኛው ሊለጥፉኝ እዛም አለጥጡኝ ማለት ነው። ፖለቲካ ኢንተርስ የለንም። እኛ የቆምነው ስለ ሃይማኖት ጉዳይ ብቻ ነው። ሃይማኖትና ሃይማኖትን መሰረት ባደረገ ነው። አንድ ቪዲዮ የሚሰራጭ አለ። አይ ቲንክ እናንተ በኦሮምኛ የተላለፈ ይመስለኛል። ኖ በአማርኛ ነው። አይ ቲንክ ያ ኦሮሚያ ክልል ላይ ስትመጣ ሱቅ ትከፍታለህ። የኦሮሞ ወጣት ደግሞ ድንጋይ ይሸከማል፣ ድንጋይ እንትን ይላል። ስለዚህ አንተ ዘና ብለህ ሱቅ ላይ የ5 ብር ዕቃን 10 ብር ትሸጣለህ። የኦሮሞ ልጅ ከአንተ በችግር ይገዛል። አንተ ግን የ5 ብር ዕቃ 10 ብር እየሸጥክ እንትን ትላለህ። የምትለዋን ይኸው አማራዎችን ተሳድቧል የምትል ፕሮፓጋንዳ ለመስራት ተሞክሯል። ቪዲዮውን ሙሉውን አንጡ በሏቸው፣ ሙሉውን አንጡ በሏቸው። በጊዜው ስልጤ ክልል ስልጤ ዞን ላይ የተካሄደ ክስተት ነበረ። በስልጤ በተካሄደው ላይ ስልጤ የስልጤዎች ብቻ ነች፣ ሌላ ቋንቋ አይነገርባትም፣ ሌላ ብሔር ማንም አይኖርባትም እያሉ ሲፎክሩ ማን ስለሆንክ ነው አንተ? ኢትዮጵያ ውስጥ እስካለን ድረስ የትኛውን ቦታ አፋር፣ ሶማሌ፣ መቀሌ፣ ባህር ዳር የትኛውን ቦታ ሄጄ የመኖር መፍት አለኝ፣ ሄጄ መስራት መፍት አለኝ ኢትዮጵያዊ ዜጋ እስከሆንኩ ድረስ ከሚል ጋር በተያያዘ አንተ እዚህ መተህ ስትሰራ ስነግድ ሱቅ ስከፍት ችግር የለውም። እዛ መጥቶ የሚከፍትን ግን ንብረት ታወድማለህ። ይሄ የትም አያደርስም። አንተ እዛ ድንጋይ የምወረውረውን እዚህ የኦሮሞ ወጣት ድንጋዩን ተሸክሞ እንዲሁ አይቆምም፣ የአንተ ሱቅ ላይ ይወረውረዋል ነው ሀሳቡ። እንደዚህ የምታደርጉ ከተመላለስናቸው ልጆች ጋር ማለት ነው በጊዜው እንጂ ዘሆል የሆነም ብሔር የሚሰድብ የሆኑ ብሔሮችን ከአማራ ጋር ኦሮሞ ጋር የሚልም አይደለም ማለት ነው። የብልጽግና ተላላኪ ሆኖ ምናምን ነገርም ምንም ያገናኘን ነገር የለም ማለት ነው። ብልጽግናም ሆነ ተቃዋሚዎችም ሆኑ ምንም ያገናኘን ነገር የለም። ብልጽግናም መልካም ከሰራን ምን አገባኝ እኔ አመሰግነዋለሁ። እናንተ ከተቃወማችሁኝ ተቃወሙ፣ እኔ ምን አገባኝ እኔ። መልካም መስሎ ሲሰራ ከታየኝ ብልጽግና መልካም ነገርን ያልቃወምም፣ ሲያጠፋ ከታየኝ ደግሞ አጥፍቷል ልል እችላለሁ። ያኔ መንግስት ሊቃወመኝ ይችላል፣ መፍቱ ነው። እኔ ራሴ አቋም ሊኖረኝ ይችላል ፖለቲካው ላይ፣ እናንተም የራሳችሁ አቋም ሊኖራችሁ ይችላል። ስለዚህ ያሰባሰበን ሃይማኖት ጉዳይ እንጂ የፖለቲካ ጉዳይ አይደለም ማለት ነው። ሃይማኖት ጉዳይ ሲሆን ትግራይ ሁን፣ አማራ ሁን፣ ኦሮሞ ሁን፣ ጋምቤላዊ ሁን፣ ምንም ሁን የሃይማኖት ጉዳይ ክሩን ያስተሳሰረን በ40 እና በ80 የተወለድነው በክርስቶስ ክርስቲያን የተባልነው አንድ ዘር ነን። ያ ሰማያዊ ዘር ነው ያለን በክርስቶስ ማለት ነው እንጂ የፖለቲካ ኢንተርስ ምንም የለንም፣ አይመለከተኝም። መፍታችሁ ነው። ማንንም የትኛውንም ፖለቲካ መደገፍ ማንንም ይችላል። ስለዚህ ምንም በብሔር የትኛውንም የተቸውበትን አታመጡም። የሆነም ብሔር ነጥዬ የብሔር ያልኩበትን አታመጡ ማለት ነው ለማቀሳሰር የሞከራችሁ። እሱንም የሆነው መቼ ነው? ንጽጽር ውስጥ ከመግባቴ በፊት ወደ ሃይማኖት ከመግባቴ በፊት የነበረ ቪዲዮ ነው። ሌላኛው ዲያቆን አባይነህ ካሴና እንትና ዘመድኩን በቀለን ተሳድቧል የሚል ቪዲዮዎችን አምጥተዋል። የአስተሳሰብ ልዩነት አለን ስቲል ሰው የአስተሳሰብ ልዩነት አለን። ዘመድኩንም አባይነህ ካሴም በጊዜው በሚያቀርቡት ላይ በሚሰጡት ትችት ላይ የራሴ ምልከታ ይኖረኛል፣ እቃወማቸው ነበር። አሁንም እስማማቸዋለሁ 100% ማለት አይደለም። እንኳን እነሱ እናቴን እንደ ነፍሴ መወዳት ወይንም ደግሞ ቤተሰቤን እንደዛ ምናምን ነገር የሀሳብ ልዩነት ሊኖረን ይችላል ማለት ነው። በሁሉ ነገር ልንስማማ ስለማንችል ሰው ከዘመድኩን በቀለ ጋር እና ከአባይነህ ካሴ ጋር ተቃውሞ ቪዲዮዎችን እያመጣችሁ እንደዚህ የምትሉትም አይመለከተኝም። የሀሳብ ልዩነት አለን ይኖረናልም፣ ሰውነንና በሃይማኖት ግን
አንድ ክርስቲያን ነን። አንድ ክርስቲያን እስከሆን ድረስ ምንም የሚያመጣው ለውጥ አይኖርም። ምንም የሚያመጣው ለውጥ አይኖርም ማለት ነው። ለውጥ አያመጣም። እነሱ በእውቀትም በእድሜም ከኔ በሰል ያሉ ስለሆኑ ሜይ ቢ አስከፍቷቸው ከነበረ አይ ቲንክ አባይነህ ካሴን ይሁን ዘመድኩንን ትንሽ በደንብ ጫን ብዬ ደጋግሜ ሰርቼባቸዋለኝ። የዛሬ ዓመት ምናምን አካባቢ አይ ቲንክ እንደዛ ዓመት በፊት ሰዎች በአቋም ይለያያሉ፣ ያ እንለያያለን። እስቲል አሁንም ይመችኋል ወይ? እንደዚያ የእነሱን ሀሳብ 100% ትቀበላለህ ወይ? ኖ። መቀበለው ይኖራል፣ ማልቀበለው ይኖራል። እንደዛ ነው ከነሱ ጋር ያለኝ ማለት ነው። ሌላ ምንም የተነሱ ሌላ በኔ ላይ ያው የተነሳ ያለ ምንም አይመስለኝም። በተረፈ ነገሮች እንደዚህ ናቸው። ይሄን ይመስላሉ። የምታስታውሱኛሉ የረሳኋቸው? አይ ቲንክ እንግዲህ ያ የፕሮቴስታንትና የብልጽግና ተላላኪ ነው የሚል አለ። እኔ የማንኛውም ሰው ተላላኪ አይደለሁም። ተላላኪ ኢንሴንስ የሆነ ለጥቅም ብሎ የሆነ ነገር እንደዛ ነገር የሚተረጎም ከሆነ ለማንኛውም ሰው አይደለሁም፣ ለማንኛውም አካልም አልሆንም። ለእውነት ከሆነ ግን ለማንኛውም አካል ልላላክ እችላለሁ። መላክ መልካም ስለሆነ ለማንኛውም አካል ለእውነት ከሆነ ልላክ እችላለሁ። ነገር ግን የሆነ ኢንተርስትን ለማሟላት ብዬ የሆነን አካል ነው። ከፕሮቴስታንቶች ጋር አዎ ጤናማ እይታ ነው ያለኝ፣ ጤናማ እንትን ነው ያለኝ። ምክንያቱም እንደ አንድ መጽሐፍ እስከያዝን ድረስ አንድ መጽሐፍ ቅዱስ አንድ ጌታ እናምናለን ብዬ ነው ማምነው። ከዛ በኋላ የምንለያይባቸው አስተምሮቶች አሉ፣ ጥቂት አይደለም ብዙ መሰረታዊ የምንለያይባቸው ነገሮች እንዳሉ ባምንም አይ ቲንክ እስካሁን ድረስ እኔ የትኛውን ፕሮቴስታንት ሲቃወመኝ አይቼ አላቅም። በጣም እንደሚወዱኝ አውቃለሁ። ደጋግሜ እኔም ደግሞ አመስግኛቸዋለሁኝ ማለት ነው። ምክንያቱም ልዩነቶች አሉ። ልዩነቶቻችንም በንግግር በጠረጴዛ ዙሪያ መነጋገርና መፍታት እንዳለብን ስለማምን ማለት ነው። እነሱም ያንን ስለሚያምኑ ጤናማ የሆነ ግንኙነት ነው ያለን። እናወራለን፣ እንደዋወላለን። እዚህ ንጽጽር ላይ እናንተ ከምትቀጣቀጡት ፕሮቴስታንት አቃቢ እምነት የሚሰሩ ላይ እጅግ ጤናማ የሆነ ጥሩ ቀረቤታ፣ ጥሩ ግንኙነት አለን። ምንም እንትን የለንም። አይደለም ለነሱ እኔ ከእስልምና ጋር ምንም ጥላቻ የለኝም። ከሙስሊሞች ጋር ምንም ካስታወሳችሁ ሌላኛው የተነሳ ምንድነው ጥቅም ፈላጊ እንትን አቴንሽን ሲከር እንደዛ ለማስመሰል ደግሞ አይ ቲንክ የዛሬ 2 ዓመት እንደዛ ሳይጠጋ አይቀርም አዲስ አበባ ላይ የቁርአን ውድድር ነበረ። በዛን ሰዓት ላይ ኢትዮጵያዊ ካሸነፈ የሚያሸንፍ ከሆነ እሸልማለሁ ብዬ የተናገርኩበት ነበረ። የቁርአን ውድድሩን ኢትዮጵያዊ ካሸነፈ እሸልማለሁ ብዬ ተናግሬያለሁ። ፕላስ ደግሞ ቱሪስቶች ሲገቡ ምን ሲሉ ለሀገራችንም ጥሩ ሀሴት ያመጣል ብዬ ተናግሬያለሁ። ያንን እዛውም እንደዚህም ብሎ ነበረ እኔ ቀጣፊ ምናምን ብለውም እንትን ለማሸማቀቅ የሞከሩት አሉ። በጊዜው ብያለሁ። እስቲ አሁንም ብልን የሚከፋኝ አይደለም። እንደው አዲስ አበባ ላይ የሆነ መጅሊሱ የቁርአን ውድድር አዘጋጅቶ እንዳለም ኢትዮጵያዊ ቢያሸንፍ ያንን ውድድር እንትኑ በቃ ቱሪስቶች ቢገቡ ለሀገሪቷ ጥሩ የገቢ ምንጭ ይሆናል ማለትም ሰዎቹ ቱሪስቶች ሲገቡ ነጮቹ ሲገቡ ጥሩ ገቢ ይመጣል ለሀገራችን ጥሩ ነው ማለቴ ጥፋት መስሎ አልታየኝም። ብዙም ጥፋት ከመሰላችሁ እና ያን የምታራገቡት ደስ እንዳላችሁ ጥፋት መስሎ አልታየኝም። ግን ያ ማለት ሰውየው እምነቱ ትክክል ነው እያልኩ አይደለም። ትክክል ነው እያልኩ አይደለም። በጊዜው ያንን በደንብ ኢትዮጵያዊው ቢያሸንፍ ገንዘብ እሸልማለሁኝ ብዬ ከዓመት በፊት የሰራሁትን እንደ ማሸማቀቂያነት እንድትጠቀሙት የሞከራችሁት እንደዛ ነው። እሱም ላይ ብዙም የሚያስጨንቀኝ ነገር የለም ማለት ነው። ይህን ይመስላል። ክርስቲያን ምንድን ነው ያልከኝ? አይ ያው እንግዲህ ከመጀመሪያው አንስቶ
እንግዲህ አንተን አጀንዳ ከጀመሩበት ጊዜ አንስቶ እጅግ ብዙ የተለያዩ ነጥቦችን አንስተዋል እና ለእያንዳንዱ ነጥብ ራሱ መልስ መስጠት አስፈላጊ አይደለም፣ ምክንያቱም በምን አይነት ርቀት እንደሚሄዱ ግልጽ ስለሆነ ማለት ነው። ስለዚህ እያንዳንዱ ነገር ማስረዳት አስፈላጊ ላይሆን ይችላል። ምክንያቱም ምንድነው የሚጠቀሟቸው ነገር ነጥቦችን አይታችኋቸው ከሆነ ለምሳሌ አሁን ቅዳሜ ዕለት ማታ እሱን ላገኘ እሱን ለገደለ 50 ሺህ ብር ብለው እንትናሉ ተናገሩ። ከዛ በኋላ በንጋታው ደግሞ እንደማይሳካ እንደማይሆን ሲያውቁ 300 ሺህ ብር አሉ። 300 ሺህ ብር እሱን ያገኘ እሱን የገደለ 300 ሺህ ብር እንሸልማለን፣ ጉርሻ እንሰጣለን አሉ። ዛሬ ደግሞ ከሰዓት ቆየት አሉና ምን አሉ? 400 ሺህ ብር አሉ። ወይ ነገም ይጨምራል። ነገ ደግሞ 500 ሺህ ሊሆን ይችላል እያለ ይቀጥላል። ስለዚህ እንደዚህ የምትቆምሩበትን የሰው ነፍስ ለማጥፋት የምትቆምሩበትን ስንት ድሃ አደጋለ፣ ስንት በቀን አንድ ጊዜ በልታ ማታድር አለች። እናንተ ጾም ነው ለረመዳን ሰደቃ እናወጣለን ትሉ የለ ለድሃ ስጡ፣ ለድሃ ብሉበት። ሰውን ለማሳረድ ይሄ ምንድነው ደም የጠማው ካራ ሁልጊዜ ደም ለማስላስ ከመሞከር ምንድነው ድሃዎችን እርዱበት፣ ድሃ አደጎችን እርዱበት፣ እናቶችን እርዱበት። ስለዚህ መቼም ይሄ ነገር የሚሆን ስላልሆነ ከንቱ ምኞታችሁን ወይም ደግሞ ከንቱ ልፋታችሁን እንደዚሁም ደግሞ የተለያዩ ነጥቦችን በማንሳት የምታደርጉትን ነገር ጥቅም ስለማይሰጥ ያን ያህል መልፋት አያስፈልጋችሁም። ብዙ ነገሮች ውስጥ ገብታችኋል። የሶሻል ሚዲያውን ማካየነው እጅግ በጣም ብዙ ነገሮች ተነስተዋል። ግን ምንድነው በአንዱም ነጥብ አንተ ሊጥሉ እንደማይችሉ ግልጽ ነው። በየትኛው ነጥብ ማለት ነው። አስቀድሞ እዚህ ነገር ውስጥ የተገባው ባስተምሮ ነው። ኑና አስተምሮታችሁ ሞግቱ፣ ኑና ጥያቄ አለን ያንን መልሱ፣ ኑ ተወያዩ፣ ኑ መልሱ ነው የተባለው። ያንን ደግሞ እናንተ አስቀድማችሁ ስለጀመራችሁት ነው እንደዚህ አይነት ነገሮች የተጀመረው። ስለዚህ አስተምሮ በሃይማኖታዊ በሆኑ ነገሮች ተነሳ ፖለቲካ ውስጥ ከተታችሁት፣ ሶሻል የሆኑ ነገሮች ላይ አስገባችሁ፣ ራሳችሁን ብሔርተኝነት ውስጥ አስገባችሁ፣ ምን ውስጥም አስገቡ፣ ኢዳዝ ማተር ምንም ነገር የሚመጣ ምንም ነገር የሚፈጠር ነገር ስለሌለ ማለት ነው። ስለዚህ የመጨረሻ ኃይላችሁን አሁን እየተጠቀማችሁ ነው እናውቃለን። ነገ ምንም የሚፈጠር ነገር የለም። አይደለም 500 ሺህ ብር 1 ሚሊዮን ብር 5 ሚሊዮን ብር ብትወድም ምንም የሚመጣ ነገር ስለሌለ ማለት ነው። ያለው በህገ መንግስት የሚተዳደርበት ፍትህ ያለበት ሀገር ነው ያለው። በሸሪያ የሚተዳደርበት ሳውዲ አረቢያ፣ ኢራቅ ወይም ደግሞ ኢራን አይደለም ያለው። ስለዚህ ሁላችሁም አደባችሁን ይዛችሁ ብትቀመጡ የተሻለ ይሆናል ለማለት ነው። ማንም እናንተ እንደዚህ አይነት ነገሮችን ስትዘሩ ቆሞ የሚያችሁ የሚመለከታችሁ ክርስቲያን የለም። ሁላችንም በክርስቶስ አንድ ነን። ሁላችንም ወንድ የለም፣ ሴት የለም፣ ባሪያ የለም፣ ጨዋ የለም ተብለናል። ስለዚህ ሁላችንም በክርስቶስ ኢየሱስ አንድ የሆንን አካል የክርስቶስ አካል የሆንን ሁላችንም ደግሞ እንደጋገፋለን። ስለዚህ ከንቱ ምኞታችሁን በከንቱ ባትደክሙ እጅግ በጣም መልካም ነው። ብዙ ነገሮች ውስጥ መግባት አያስፈልጋችሁም እንደማለት ነው። እንደ አጀንዳ ግን የእናንተ አጀንዳ ምንድነው? እንደ አጠቃላይ ሀገሪቷ ላይ እንዲደረግ ወይም ደግሞ የምታስቧቸው ነገሮች ምንድነው? እጅግ በጣም በተደጋጋሚ ብዙ ጊዜ እንደዚህ ሃይማኖታዊ እሾች ሲነሱ የምንሰማቸው ነገሮች አሉ። የእናንተን ቤተክርስቲያን መስጊድ እናደርጋለን፣ ይቺ ሀገር በሸሪያ ትተዳደራለች፣ ክርስቲያኖችን ከዚህ ሀገር እናጠፋለን። እንደዚህ አይነት ነገሮች አሉ። ለምሳሌ ከነዛ ውስጥ እንዲያው በትንሹ አንድ ሁለት ቪዲዮዎች ስላሳያችሁና ከዛ ወደ ቀጣይ ሀሳቦች ካሉ እንሄዳለን። ኦኬ እንግዲህ ያው አሁንም ማሳያችሁ እንግዲህ በመጅሊስ ደረጃ ያለ ኡስታዝ አቡ ሀይደር የሙስሊሞች የንጽጽር ፈርቀዳጅ ሆነውን ኡስታዝ አቡ ሀይደር የሚናገረውን ምን ያህል ክርስትና ላይ ያለውን ወይም ደግሞ እቅዳቸውን ሴራቸውን ባጭሩ እንደው በተወሰነ መልኩ እንድታዩት ያክል ነው። ቀጥል። እሺ አሁን ከፍታል ይሰማል። ትልቁ ላይ ታርገኝ ምን አለ እንደዚህ ሃይማኖታዊ ሾዎች የሚነሱበት ብዙ ጊዜ ተደጋጋሚ ነገሮች ይነሳሉ። ስለዚህ ሰብር እናድርግ፣ ለመታገል እንዘጋጅ። የሚታገለው በምንድን ነው? እንቀጥልና እናዳምጠው። ስንቶቻችሁ ናችሁ ቢላ እንኳን ገዝታችሁ በግ እንኳን ገዝታችሁ ቢላ በቤታችሁ ያላስቀመጣችሁ? ከጎረቤት ሄዳችሁ ቢላ የምትዋሱ የምትታገለው ሃይማኖታዊ ጉዳይ ሲነሳ የምትታገለው በቢላ ነው፣ በቆንጬራ ነው፣ በሴንጢ ነው የምትታገለው።
አላማቸውን ተመልከቱ። አላማቸውን ይሄ ቀላል ሰው አይደለም። በነገራችን ላይ ኡስታዝ አቡ ሃይደር ይባላል። ቢላ እንኳን የላችሁም። ቢላ እንኳን የላችሁም። ቤታችሁ በገዝታችሁ የምታርዱበት ቢላ እንኳን የለም። እሺ መልካም። የኩፍር ስርዓት ተንኮታክቶ ከምድረ ገጽ ላይ ጠፍቶ ትንቀን አላህ ያቅርብልን። የኩፍር ስርዓት ከነ ተከታዮቹ ተንኮታክቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደኋላ የማንል ጀግኖች አላህ ያደርግልን። በሀገራችንም በሌሎችም ሙስሊም ሀገር የመጣውን በላ አላህ ያንሳልን። መስጂዶቻችንም ወንድም እህቶቻችንም አላህ ከጠላት ይጠብቅልን። ጠላቶቻችንን አላህ እርስ በርስ ያባላቸው። የሙስሊሞች ምርኮ ገንዘብ ያደርጋቸው። ወንድም እህቶቻችንን ከጠላት ሴራ አላህ ይጠብቅ። ይሄ ሁላ ለክርስቲያኖች የተነገረ ነው። በነገራችን ላይ ጠላቶች የተባሉት አይሁዶችና ክርስቲያኖች ናቸው። በቁርአን አስተምሮ ጠላቶች የተባሉት አይሁዶችና ክርስቲያኖች ናቸው። እነዛን ያባላልን። እነዛን አጥፍተን እኛ የበላይ የምንሆንበትን አላህ ያንን ነገር ያድርግልን እያለ ይናገራል። እሺ እንዘጋጅ ብለህ ስታወራም አንተ ሙብተዲ ነህ፣ አንተ ባጢል። እነሱ ብቻ ነው ሐቅ ላይ ያሉት። አላህ ከእንደዚህ አይነት ሰዎች አላህ ይጠብቃል። ምን ይሉሃል ዛሬ ኃይላችን ከኩፋሮች ጋር እስኪስተካከል ድረስ። ዛሬ ኩፋሮች እየተኙ ነው እንዴ? እየተዘጋጁም ነው፣ እየሰሩ ነው። እኛም እንዘጋጅ፣ አላህ ያዘዘንን ነገር እንታዘዝ ነው፣ ሌላ ነገር አይደለም። አላሁ ስብሓነሁ ወተዓላ እንዲህ ይላል፣ ወቁዱ ለሁም ኩለ መርሰድ፣ ኬላዎችንም አስቀምጡላቸው። በአሁኑ በዘመናችን ጊዜ ደፈጣዎችን ማድረግ ማለት ነው፣ ጠላትን ማሸበር፣ ደፈጣዎችን ማድረግ በምንችለው ኃይል ሁላ መዘጋጀት ደግሞ እዚህ ሀገር ላይ ነው። ባይዘ የአልሸባብና የአልቡካሪ ልጅ እዚህ ማን ነው የአይኤስአይኤስ ልጅ እዚሁ ሀገር ነው ቁጭ ያሉ፣ እዚሁ ነው የተቀመጡት። እንደዚህ የሚናገሩት ክርስቲያኖችን እናሸብራለን የሚሉት እዚሁ ሀገር ነው። እዚሁ ወይም ደግሞ እንዴት ነው ማየት የምንችለው? ከዚህ በፊት የተፈጠረው የጎንደር ታቅፋላችሁ። ሁላችሁም የጎንደር ላይ የተፈጠረውን ነገር ታቅፋላችሁ። ከዛ ጋር በተያያዙ የወጡ ቪዲዮዎችም ነበሩ። በምን ፍትህ በጎንደር ሙስሊሞች፣ ፍትህ ለጎንደር ሙስሊሞች። ምን አባውን አንተ ፈተህ የምጠይቀው ምን ሰው አይደለም እንዴ? አንተ ለሱ የሰጠውን እጅ ለአንተ አልሰጠህም? እሱ ጋር ያለው አሞት አንተ ጋር የለም? እሱ ጋር ያለው ኦኒ አንተ ጋር የለም? ምን አባውን አለ ጎንደር መውደብ ያቅተህ ባጠገብ ያለውን ክርስቲያን አንገቱን ቅልት ያለ ነገር የለውም ቅልት ሞት። የዛን ጊዜ በቃ ፍርጥ በለዛ አስፈልግ የ10 ሚሊዮን ንብረት ተዘረፍክ። ምን አባውን አለ አልዘርፍም? አንተ አልዘርፍም መሆናል እንዴ? አልበዛም እንዴ? ተያያዥና ብዙ ቪዲዮዎች አሉ። ይብቃን እዚህ ላይ ኤኒዌይስ ምንድነው እሱ የእስልምናን ስቴጆች ማታውቁ ሆነ 3 አይነት ስቴጆች አሉት። ስቴጅ 1፣ ስቴጅ 2፣ ስቴጅ 3 የሚባል አለ። ኢትዮጵያ ውስጥ አሁን ስቴጅ 2 ላይ ደርሰናል። ስቴጅ 2 ላይ የመናናቅ እና ጓደኛም ህብረትም ማድረግ አይጠበቅብንም የሚባልበት ስቴጅ ማለት ነው። ሱራ 3 28፣ ሱራ 5 51 የሚተገበሩበት ጀለልን ኢብን አባስ ኢብን ከሲርን መመልከት ትችላላችሁ። ስቴጅ 3 ላይ ስትደርሱ ግን ሳይ ሙስሊም 21A፣ ሳይ ሙስሊም 21B፣ ቡሃሪ 25 እነኚህ የሚተገበሩበት ነው። ምድር የአላህና የሙሐመድ ብቻ ስለሆኑ ከምድር ላይ እናንተ ቆሻሻ ስለሆናችሁ መወገድ አለባችሁ ተብላችሁ የምትወገዱበት ስቴጅ ማለት ነው። ይዋጓችኋል። መቼ? ስቴጅ 3 ላይ ስትደርሱ አንተ መኖር አይፈቀድልም፣ ቆሻሻ ነህ። ቆሻሻ ምድር የሙሐመድ ልብ በሉ፣ ምድሪቱ አንተ የቆምክባት የሙሐመድ እና ያላ ስለሆነች አንተ ደግሞ ቆሻሻ ስለሆንክ እዛ ላይ ልኖር አይፈቀድልም ተብሎ ይታመናል ማለት ነው። ኤኒዌይስ የሆነ ሆኖ ወደ ራሳችን እንመለስና የራሳችንን በደንብ እናጸዳለን ማለት ነው። ፈርሃን እንኳን ደህና መጣ።